ሰይጣንም ልክ እንደ እግዚአብሔር ሁሉ ክፉ ሐሳቡን እውን ለማድረግ በትውልድ ላይ በቤተክርስቲያን ላይ በብሉይ ኪዳን የእስራኤልን ሕዝብ ለማስጨነቅ የእግዚአብሔርን ሕዝብ ከመንገድ ለማስቀረት የተጠቀመበት እንደ ጎልያድ ያለ የተመረጠ ሰው በሐዲስ ኪዳን ደግሞ እንደ አስቆሮቱ ይሁዳ ያለ የተመረጠ ሰው ሁለቱም ዝም ብሎ የተገኘ ሰው አይጠቀሙም ለዚያ ለዓላማቸው የሚሆን ሁነኛ ሰው ፈልገው ይጠቀማሉ ተሰብስቦ መዘመር በጣም ጥሩ ነው ውዱድ እየተገኙ ማምለክ በጣም ጥሩ ነው እግዚአብሔር ከዛ ላለፈ ጉዳይ ሰው እየፈለገ ነው ያለ አንድ ሰው ነው የሚፈልገው ለ40 ቀን ነው ሲያዝኑ ሲንቀጠቀጡ ሲፈሩ የነበረው የማን ህዝብ የእግዚአብሔር ህዝብ እግዚአብሔር አምላኩ የሆነለት ህዝብ ለእግዚአብሔር የሚሰዋ ህዝብ ያ ህዝብ በሽንፈት ውስጥ ይኖር ነበር አንድ ቀን ጎልያድ ብቅ ብሎ ጥያቄ ጠየቀ አንድ ሰው ካለ መካከላችሁ ፈልጉ አላቸው አንድ ሰው በመካከላችሁ የሚገኝ ከሆነ ፈልጉ ፈትሹ ላግኙት ምን ማድረግ የሚችል ከኔ ጋራ ጦርነት መግጠም የሚችል እነ ሳኦል ዛሉ አይደለ ወይ አሉ ግን አይችሉ ጦር ልምድ አላቸው ግን አይችሉ እነ ኤልያብ ዛሉ የጦር ልምድ አላቸው ጀነራሎች ናቸው ነገር ግን ጎልያድን መግጠም አይችሉ አሁን እግዚአብሔር የሚፈልገው የአገልግሎት ኤክስፒሪየንስ ያላቸው ሰዎች አይደል የመስበክ የማስተማር የመጸለይ የመተንበይ የምናምን ኤክስፒሪየንስ ያላቸው ሰዎች በኤክስፒሪየንስ የጠገቡ ሰዎች አይደለም እግዚአብሔር የሚፈልገው አሁን ለዚህ ለ21ኛው ክፍለ ዘመን አጀንዳ ለ21ኛው ክፍለ ዘመን የቤተ ክርስቲያን ውድቀት ለ21ኛው ክፍለ ዘመን የምድር ውድቀት መፍትሄ የሚሆን ሰው ምናልባትም ኤክስፒሪየንስ የሌለው ሰው ምናልባትም ብዙ ዕውቀት የሌለው ሰው ዳዊት ለሶነስ አንድ ሰው በመካከላችሁ አለ ወይ ሰው ዕውቀት ሳይኖረው ኤክስፒሪየንስ ያላቸው ሰዎች ያልፈቱትን ችግር እንዴት ሊፈታ ይችላል ሰው ዕውቀት ሳይኖረው ችሎታ ሳይኖረው ልምድ ሳይኖረው እንዴት አድርጎ ሌሎች ያልቻሉትን ነገር ሊችል ይችላል የሚፈልገው ሰው ምን አይነት ሰው ነው አንተ እንደ ልብህ ነህ እንደ ልብህ ተነስተህ የእግዚአብሔርን ቃል ደፍጥጠህ የእግዚአብሔርን ሐሳብ ረግጠህ አንተ የመሰለህን ታደርጋለህ በአገልግሎትህ በተዋጊነትህ እግዚአብሔርን ሰርፕራይዝ ልታረገው ትሞክራለህ ኖ ስሙኝ እግዚአብሔር ለቤተ ክርስቲያን የሚናገረው ይሄን ነው በመድረክ አክቲቪቲ በመድረክ ፐርፎርማንስ ለተሞላችሁ ቤተ ክርስቲያን በግርግር ብቻ ለምትንቀሳቀሰው ቤተ ክርስቲያን እግዚአብሔር እንደ ልቡ የሆነ ሰው እንደ ልባቸው ከሚኖሩ ሰዎች መካከል መረጠ እንደ ልባቸው ከሚሰው እንደ ልባቸው ከሚዘምሩ እንደ ልባቸው ከሚያመልኩ እንደ ልባቸው ከሚኖሩ እንደ ልባቸው ከሚያገለግሉ ሰዎች መካከል አንድ ሰው እንደማን ልብ የሆነ እንደ እግዚአብሔር ልብ የኪዳን ቃል የተሰጠው ሕግ የተሰጠው ነቢያት ያሉት ካህናት ያሉት መስዋዕት መሰዋት የሚያቅ በምድር ከነበረ አሕዛብ ሁሉ ጣዖት ከሚያመልክ ሕዝብ ሁሉ ተለይቶ ጂሆቫ የፍጥረት ዓለሙ ባለቤት አምላኬ ነው በሚል ሕዝብ መካከል አንድ ሰው ጠፍቶ በነዛ ሰፈር አንድ ሰው ሲገኝ በቤተ ክርስቲያን አንድ ሰው ጠፍቶ በደጅ አንድ ሰው ተገኝቶ ፈጽሞ ሲያሳድር የእግዚአብሔር መንፈስ በውስጣችን ያደረብን እግዚአብሔር ቅዱስ ቃሉን የሰጠን የእግዚአብሔር ቤተ መቅደሶች እግዚአብሔር ከኛ ጋር የሆነን ሰዎች ቁጭ ባልንበት አንድ ሰው ጠፍቶ ውጪ ካሉ ሰዎች መካከል አንዱ ተነስቶ ምን ሰው አለ ሲል ይሄንን ነቀፋ የሚያስወግድ ሰው ምን አይነት ሰው ነው ለእግዚአብሔር ምርጫ የተገኘ ሰው ልቡን ትቶ የእግዚአብሔርን ልብ የያዘ ሰው ዳዊት ከመቀባቱ በፊት ስለ ዳዊት ማንንም ሰው አስበው ያውቅ መጽሐፉ ምን ይላል ዳዊትም እንደተቀባ ፍልስጤማውያን በሰሙ ጊዜ በዳዊት ላይ ምን ሆኑ ተከማቹ እውነተኛው ቅባት ሲያገኝህ እውነተኛው የእግዚአብሔር ኃይል ባንተ መገለጥ ሲጀምር ክብርና ዝና ባውንድ ሳይሆን ወደ አንተ የሚጎትተው ሰልፍ ነው ይዞ ጦርነት የምትቀበለው ጦርነት ነው ያ ሳሙኤል ምዕራፍ 17 ቁጥር 9 ሳቡ እንዲያዝ ቁጥር 8 ጀምሮ ላንብብ እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ ለሰልፍ ትሰሩ ዘንድ ለምን ወጣችሁ እኔ ፍልስጤማዊ እናንተ የሳኦል ባሪያዎች ልበበሉ እናንተ አይሁዳውያን ናችሁ አላላቸው እናንተ እስራኤላዊ ናችሁ አላላቸው በቀጥታ ኮት ያረገው የማን ባሪያዎች የሳኦል ባሪያዎች ምን ማለት ነው ጌታዊ ፈቅድ የሚቀጥለው ሳምንት ነው የምናየው እናንተ የሳኦል ባሪያዎች አይደላችሁምን ለናንተ አንድ ሰው ምረጡ ስንት ሰው ምረጡ አንድ ሰው ምረጡ ለናንተ ለሳኦል ባሮች ከባሮች መካከል አንድ ሰው ምረጡ ወደኔ ይውረድ ከኔም ጋር ሊዋጋ ቢችል ቢገድለኝም
ሁለት ቁልፍ ነገር ነው ያንስ ያስቀመጠው። የመጀመሪያው ከኔ ጋር መዋጋት ከቻለ፣ መዋጋት ብቻውን በቂ አይደለም። ከገደለኝ፣ ተዋግተን ከገደለኝ፣ ከኔ ጋር መዋጋት ቢችል ደግሞም ቢገድለኝ፣ ብገድለው አላለም፣ ቢገድለኝ ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆናላችሁ፣ ለኛም ትገዛላችሁ አለ። በእናንተ መካከል አንድ ሰው አለ ወይ? this is the message መልእክቱ ነው። መጽሐፍ ቅዱስንም ሆነ የቤተክርስቲያንን ታሪክ ዝግ ብለን ስንመለከት፣ ስናጠና፣ ስንፈትሽ እግዚአብሔር በቤተክርስቲያንም ላይ ወይም በብሉይ ኪዳን በእስራኤል ሕዝብ ላይ እንደ ሕዝብ እንደ አገር በሐዲስ ኪዳን በቤተክርስቲያን ላይ የመጡ ክፉ ተግዳሮቶችን ክፉ ነገሮችን የሚመልስባቸውም የመለሰባቸው ሰዎች አሉ። አንድ ሰው ሕዝብ አይደለም እግዚአብሔር የሚያስነሳው። እግዚአብሔር አንድ ሰው ነው የሚጠቀመው። አንድ ሰው ነው የሚያስነሳው። ያ ሰው ከብዙዎች ጋር ስራ ይሰራል። ብሉይ ኪዳንም አዲስ ኪዳንም ይህንን ይነግረናል። በሌላ አቅጣጫ ደግሞ ስትመለከቱ ሰይጣንም ልክ እንደ እግዚአብሔር ሁሉ ክፉ ሐሳቡን እውን ለማድረግ በትውልድ ላይ በቤተክርስቲያን ላይ በብሉይ ኪዳን የእስራኤልን ሕዝብ ለማስጨነቅ የእግዚአብሔርን ሕዝብ ከመንገድ ለማስቀረት የተጠቀመበት እንደ ጎልያድ ያለ የተመረጠ ሰው ነው። በሐዲስ ኪዳን ደግሞ እንደ አስቆሮቱ ይሁዳ ያለ የተመረጠ ሰው ነው። ሁለቱም ዝም ብሎ የተገኘ ሰው አይጠቀሙም። ለዚያ ለዓላማቸው የሚሆን ሁነኛ ሰው ፈልገው ይጠቀማሉ። ለምሳሌ እግዚአብሔርን ብታዩ በብሉይ ኪዳን እግዚአብሔር ስራውን ሲሰራ ስንት ሕዝብ ባለበት አገር አንድ ሰው ሁነኛ ሰው አግኝቶ መርከብ እንዲሰራ አረገው። ኖህ የሚባል ሰው መጽሐፍ ቅዱስ በፍጥረት ምዕራፍ 6 ቁጥር 8 እና 9 እንደሚነግረን እግዚአብሔርም ኖህም በትውልዱ መካከል ይላል። ኤክሰፕሽናል የሆነ ሰው ነበር። ዝም ብሎ ከትውልዱ ጋር አንድ አይነት ሰው አልነበረ። የሆነ ዩኒክ የሆነ ሰው ነበር። የሆነ ልዩነት የነበረው ሰው ነበር። እግዚአብሔር ወደ ኖህ ሄዶ በኖህ አማካኝነት ስራውን ሲሰራ ታገኛላችሁ። ለዚህ አንድ ሰው በእግዚአብሔር አይን ፊት ትልቅ ዋጋ አለው። ለውጥ ለማምጣት እግዚአብሔር እንደዚህ አይነት ሰው ይፈልጋል። ነቀፋ የሚያስወግድበት ሰው፣ ችግርን የሚያስወግድበት ሰው፣ እንደ ሙሴ ያለ ሰው፣ እንደ ጳውሎስ ያለ ሰው ከቤተ ክርስቲያን ላይ፣ ከአገር ላይ፣ ከጄኔሬሽን ላይ ነቀፋን የሚያስወግድ። እኔ እርግጠኛ ሆኜ ነግራችኋለሁኝ ተሰብስቦ መዘመር በጣም ጥሩ ነው። እሁድ እየተገኙ ማምለክ በጣም ጥሩ ነው። እግዚአብሔር ከዛ ላለፈ ጉዳይ ሰው እየፈለገ ነው ያለው። አንድ ሰው ነው የሚፈልገው። የብሉይ ኪዳንን መጽሐፍ ስታጠኑ በኢሳይያስ መጽሐፍ ላይ እንደዚህ የሚል ሐሳብ ታገኛላችሁ። በፈረሰው ቅጥር በኩል የሚቆምላት አንድ ሰው አገኛለሁ ብዬ በከተማ ውስጥ ምን አደረኩ? ፈለኩ፣ ግን የለም። እግዚአብሔር የሚፈልገው፣ እግዚአብሔር ቤተክርስቲያንን ለመታደግ የሚፈልገው አንድ ሰው ነው። እግዚአብሔር አገርን ለመታደግ የሚፈልገው አንድ ሰው ነው። አንድ ሁነኛ ሰው፣ አንድ ቁልፍ ሰው፣ አንድ ኢምፓክት ያለው ሰው፣ አንድ እግዚአብሔር የሚሰራበት ሰው እግዚአብሔር ይፈልጋል። ጎልያድ መጥቶ የጠየቃቸው ይሄንን ነው። እናንተ የሳኦል ባሪያዎች፣ እናንተ መካከል እንዲህ አይነት ለውጥ ሊያመጣ የሚችል በላያችሁ ላይ ለ40 ቀን ነው። ልብ አድርጉ፣ ይሄ ተግዳሮት ላያቸው ላይ የተቀመጠው ለ40 ቀን ነው። ሲያዝኑ፣ ሲንቀጠቀጡ፣ ሲፈሩ የነበረው የማን ሕዝብ? የእግዚአብሔር ሕዝብ። እግዚአብሔር አምላኩ የሆነለት ሕዝብ፣ ለእግዚአብሔር የሚሰዋ ሕዝብ። ያ ሕዝብ በሽንፈት ውስጥ ይኖር ነበር እና አንድ ቀን ጎልያድ ብቅ ብሎ ጥያቄ ጠየቀ። አንድ ሰው ካለ መካከላችሁ ፈልጉ አላቸው። አንድ ሰው በመካከላችሁ የሚገኝ ከሆነ ፈልጉ፣ ፈትሹ፣ ላግኙት። ምን ማድረግ የሚችል ከኔ ጋራ ጦርነት መግጠም የሚችል እንዴ? እነ ሳኦል እዛ አሉ አይደለ ወይ? አሉ፣ ግን አይችሉም። የጦር ልምድ አላቸው፣ ግን አይችሉም። እነ ኤልያብ እዛ አሉ፣ የጦር ልምድ አላቸው፣ ጀነራሎች ናቸው። ነገር ግን ጎልያድን መግጠም አይችሉም። አሁን እግዚአብሔር የሚፈልገው የአገልግሎት ኤክስፒሪየንስ ያላቸው ሰዎች አይደለም። የመስበክ፣ የማስተማር፣ የመጸለይ፣ የመተንበይ፣ የምናምን ኤክስፒሪየንስ ያላቸው ሰዎች፣ በኤክስፒሪየንስ የጠገቡ ሰዎች አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው አሁን ለዚህ ለ21ኛው ክፍለ ዘመን አጀንዳ፣ ለ21ኛው ክፍለ ዘመን የቤተ ክርስቲያን ውድቀት፣ ለ21ኛው ክፍለ ዘመን የምድር ውድቀት መፍትሄ የሚሆን ሰው፣ ምናልባትም ኤክስፒሪየንስ የሌለው ሰው፣ ምናልባትም ብዙ ዕውቀት የሌለው ሰው። ዳዊት ለሶነስ አንድ ሰው በመካከላችሁ አለ ወይ? ሰው ዕውቀት ሳይኖረው፣ ኤክስፒሪየንስ ሳይኖረው፣ ኤክስፒሪየንስ ያላቸው ሰዎች ያልፈቱትን ችግር እንዴት ሊፈታ ይችላል? ሰው ዕውቀት ሳይኖረው፣ ችሎታ ሳይኖረው፣ ልምድ ሳይኖረው
እንዴት አድርጎ ሌሎች ያልቻሉትን ነገር ሊችል ይችላል? የሚፈለገው ሰው ምን አይነት ሰው ነው? ስለዚህ ስለሚፈለገው ሰው ሁለት ነገር ዛሬ አነሳለሁ። አንደኛው ለእግዚአብሔር ምርጫ የተገኘ ሰው ነው የሚፈለገው። ቅድም እንደነገርኳችሁ እግዚአብሔር ኢየሩሳሌምን ሊታደግ እስራኤልን ሊታደግ በእስራኤል ሕዝብ መካከል በፈረሰው ቅጥር በኩል የሚቆም አንድ ሰው ሲፈልግ አጣ። ያጣው ያ አንድ ሰው ምን አይነት ሰው ነበረ ያላችሁ እንደሆነ እግዚአብሔር ሲመርጥ ከሕዝብ መሃል እግዚአብሔር ሲፈልግ በሰው መሃል እግዚአብሔር አይኖቹን ሲያንቀሳቅስ መርጦ የሚያገኘው ሰው ዝም ብሎ መንገድ ላይ ያገኘውን ሰው እግዚአብሔር አይጠቀምም። በእግዚአብሔር የምርጫ አይን ውስጥ የገባ ሰው በእግዚአብሔር የምርጫ አይን ውስጥ የገባ ሰው መቼ? እዚህ አንደኛ ሳሙኤል ምዕራፍ 13 ቁጥር 8 ጀምሮ ሄዳችሁ ስታነቡ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ሳኦል ከነገሰ በኋላ ሕዝበ እስራኤልን መርቶ ከፍልስጤማውያን ጋር ጦርነት ሊገጥም ሄደ። ጦርነት ሊገጥም ሄደና እዚያ ጦርነቱ ከመጀመሩ በፊት መስዋዕት መቅረብ ነበረበት። እግዚአብሔር መመለክ ነበረበት። እግዚአብሔርን ሳያመልኩ ወደ ጦርነት መግባት አይችሉም ነበር። ለእግዚአብሔር መስዋዕት ሳያቀርቡ ጦርነቱን ከጠላት ጋር ያለውን ግብ ቢጀምሩት ሽንፈት ነው ውጤቱ፣ ይታወቃል። እግዚአብሔር ያልቀደመበት እግዚአብሔር ከፊት ያልተሰለፈበት ጦርነት በእግዚአብሔር ሕዝብ መካከል ሽንፈት ነው። ስለዚህ ሳኦል ይሄ ጦርነት ከመጀመሩ በፊት መስዋዕት አቀረበ። መስዋዕት ያቀረበው ከመሬት ተነስቶ አይደለም። እግዚአብሔር ቃል እንደሚነግረን ይሄንን መስዋዕት ማቅረብ የነበረበት ሳሙኤል ነው፣ ነብዩ ሳሙኤል፣ እሱን የቀባው ሳሙኤል። ሳሙኤል ሲያደርገው ብዙ ጊዜ ስላየ እሱም ማድረግ ይችላል። ከባድ አይደለም። እንስሳ ሰውቶ ምናምን ማቅረብ ከባድ አይደለም። ለዚህ ይችላል እና ሲጠብቅ ሳሙኤል ዘገየ። ሳሙኤል በሰዓቱ አልመጣ አለ። ሳኦል ደግሞ ሁሉን ማድረግ የሚችል ሰው ነው፣ ችግር የለበትም። ስለዚህ ብድግ አለና ሲመለከት ሕዝቡ ወደ ሰልፍ ከመሄድ ይልቅ ፍልስጤማውያን እየተከማቹ ሲያይ የእስራኤል ሕዝብ ደግሞ መሸሽ ጀመረ፣ መበተን ጀመረ። ሕዝብ ሚስ ከሚያደርግ የእግዚአብሔርን ሐሳብ ሚስ ቢያደርግ ነው የሚፈልገው። ሕዝብ ከሚያጣ እግዚአብሔርን ቢያጣ ነው የሚመርጠው። ሳኦል ግድ የለበትም፣ አይቸግረውም። ስለዚህ ሕዝቡ እየተበተነ ሲመጣ ይህን ሕዝብ ወደ ስምሪቱ ማስገባት አለብኝ ብሎ ብድግ አለና መስዋዕቱን ሰውቶ ጨረሰና ጦርነቱን ሊያስጀምር ሲል ሳሙኤል መጣ። ሳኦል አለው ጥሩ አላረክ፣ ጥቂት ታግሰህ ቢሆን ኖሮ። ዋው! ጥቂት ታግሰህ። ልብ በሉ እግዚአብሔር ምርጫ እንዴት እንዳካሄደ እንድታው ነው ፈልግ። ጥቂት ታግሰህ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም ሊያጸናልህ ነበር። ጥቂት 5 ደቂቃ ይሁን 10 ደቂቃ ይሁን ያ ጥቂት አላቅም፣ 30 ደቂቃ ይሁን ብቻ አላቅም፣ የሆነች ጥቂት አላት ሳሙኤል። እቺን ታግሰ ቢሆን ኖሮ እግዚአብሔር ባንተ የጀመረውን ስራ ሊቀጥለው ነበር፣ ለዘላለም ሊሄድ ነበር። ጥቂት መታገስ አቅቶህ ነው። ሳሙኤል ደነገጠ። ከዛ እንደዚህ አለው። ቁጥር 8ን ስታነቡ ምዕራፍ 13 አሁን ቁጥር 14 ማለት ነው። አሁን መንግስትህ አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል። አሜን። አንተ እንደ ልብህ ነህ። እንደ ልብህ ተነስተህ የእግዚአብሔርን ቃል ደፍጥጠህ የእግዚአብሔርን ሐሳብ ረግጠህ አንተ የመሰለህን ታደርጋለህ። በአገልግሎትህ በተዋጊነትህ እግዚአብሔርን ሰርፕራይዝ ልታደርገው ትሞክራለህ። ኖ ስሙኝ፣ እግዚአብሔር ለቤተ ክርስቲያን የሚናገረው ይህን ነው። በመድረክ አክቲቪቲ በመድረክ ፐርፎርማንስ ለተሞላችሁ ቤተ ክርስቲያን፣ በግርግር ብቻ ለምትንቀሳቀሰው ቤተ ክርስቲያን እግዚአብሔር እንደ ልቡ የሆነ ሰው እንደ ልባቸው ከሚኖሩ ሰዎች መካከል መረጠ። እንደ ልባቸው ከሚሰው፣ እንደ ልባቸው ከሚዘምሩ፣ እንደ ልባቸው ከሚያመልኩ፣ እንደ ልባቸው ከሚኖሩ፣ እንደ ልባቸው ከሚያገለግሉ ሰዎች መካከል አንድ ሰው እንደማን ልብ የሆነ እንደ እግዚአብሔር ልብ የሆነ እግዚአብሔር ይፈልገው ሰው። ይሄ ሰው ብቻ ነው ነቀፋ ሊያስወግድ የሚችለው። ብዙ የጥቅስ ዕውቀት ላይኖረው ይችላል። ብዙ የተብራራ ትምህርት ላያስተምር ይችላል። ነገር ግን እግዚአብሔር ይፈልገው ሰው። አሜን አሜን። ለእግዚአብሔር ምርጫ የተገኘ ሰው ሐዋርያት ሥራ ምዕራፍ 13 ቁጥር 22 እንደዚህ ብሎ ይናገራል የእግዚአብሔር ቃል። ሳኦልን ከሻረው በኋላ ዳዊትን አነገሰላቸው፣ ሲመሰክርለትም እንዲህ አለ ይላል። ማን የመሰከረለት? እግዚአብሔር። ምን ብሎ መሰከረለት? እንደ ልቤ የሆነ ፈቃዴን ሁሉ ምን የሚል የሚያደርግ የእሴይ ልጅ ዳዊትን ምን አልኩ?
አገኘው። እስቲ አገኘው ብሎ ባካችሁን አገኘው። በእግዚአብሔር ምርጫ ውስጥ ተገኘ የሚባል ሰው ምን አይነት ሰው ነው ያላችሁ እንደሆነ እንደ እግዚአብሔር ልብ የሆነ ሰው። አሁን እንደተናገርኩኝ እንደ ልቡ ያልሆነ ሰው። መንፈሳዊነታችን፣ አገልግሎታችን፣ የህይወት ስርዓታችን እንደ ልባችን ከሆነ ከእግዚአብሔር የምርጫ ፍላጎት ውጪ ሄደናል። አላገኘንም። እኛና እግዚአብሔር አልተገናኘንም። እስራኤላዊ ሆነን መቀጠል እንችላለን። አዎ ስማችን እስራኤላዊ ነው፣ ግን የማን ባሪያዎች ነን? የሳኦል። ልበሉ እነዚያ ሰዎች ሲጠየቅ እስራኤላዊ ናቸው፣ ስማቸው ክርስቲያን ነው፣ ስማቸው አማኝ ነው። ፕራክቲካሊ ግን የማን ባሪያዎች ናቸው? የሳኦል። ምን ማለት ነው? በሌላ አነጋገር እንደ ልቡ የሚኖረው ሰው የሳኦል፣ እንደ ልቡ የሚያመልከው ሰው የሳኦል፣ እንደ ልቡ የሚወጣው የሚገባው ሰው የሳኦል ምኖች ናቸው? ባሮች። ሰው አለ ወይ እናንተ መካከል? ብዙ ሰው አይደለም የሚያስፈልገው፣ አንድ ሰው። ይሄን የጨለማውን መንግስት እኔ ወክለዋለሁኝ፣ የፍልስጤምን መንግስት እኔ ወክለዋለሁኝ። ከኔ ጋር መጋጠም የሚችል ሰው አለ ወይ? ይሄ ሰማይንና ምድርን ያነቃነቀ ጥያቄ ነበር። የኪዳን ቃል የተሰጠው፣ ህግ የተሰጠው፣ ነቢያት ያሉት፣ ካህናት ያሉት፣ መስዋዕት መሰዋት የሚያቅ በምድር ከነበረ አሕዛብ ሁሉ ጣዖት ከሚያመልክ ህዝብ ሁሉ ተለይቶ ጂሆቫ የፍጥረት ዓለሙ ባለቤት አምላኬ ነው በሚል ህዝብ መካከል አንድ ሰው ጠፍቶ በነዛ ሰፈር አንድ ሰው ሲገኝ፣ በቤተ ክርስቲያን አንድ ሰው ጠፍቶ በደጅ አንድ ሰው ተገኝቶ ተጽዕኖ ሲያሳድር፣ የእግዚአብሔር መንፈስ በውስጣችን ያደረብን፣ እግዚአብሔር ቅዱስ ቃሉን የሰጠን የእግዚአብሔር ቤተ መቅደሶች፣ እግዚአብሔር ከኛ ጋር የሆንን ሰዎች ቁጭ ባልንበት አንድ ሰው ጠፍቶ ውጪ ካሉ ሰዎች መካከል አንዱ ተነስቶ ምን ሰው አለ ሲል፣ ይሄንን ነቀፋ የሚያስወግድ ሰው ምን አይነት ሰው ነው? ለእግዚአብሔር ምርጫ የተገኘ ሰው፣ ልቡን ትቶ የእግዚአብሔርን ልብ የያዘ ሰው፣ እንደ እግዚአብሔር ልብ የሆነ ሰው። አሜን። የእግዚአብሔርን ልብ እግዚአብሔር ያስይዘን። በጣም ሲሪየስ። እንደ ፈቃዱ የማይኖር ፈቃዴን ሁሉ የሚፈጽም ይላል። ይሄ በጣም ከባድ ነገር ነው ዘመዶች። እንደ መዘመር ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። እንደ ማስተማር እንደ መስበክ ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። ኢቭን እንደ መጸለይም እንኳን ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። በጣም ብዙ ነገር ማድረግ እንችላለን። በጣም ከባድ ነገር በህይወታችን ውስጥ ምንድነው ካላችሁ የእግዚአብሔርን ፈቃድ መፈጸም። አሁን እግዚአብሔር የሚፈልገው በእኔና በእናንተ መካከል የሚፈልገው ነቀፋ ለማስወገድ የሚፈልገው ሰው ለእግዚአብሔር ፈቃድ የሚኖር ሰው፣ የእግዚአብሔርን ፈቃድ የሚያደርግ ሰው። ብዙ የመዝሙር ልምድ ላይኖረው ይችላል። ቅድም እንዳልኳችሁ እኛ የምናደርጋቸውን ብዙ ሃይማኖታዊ ቴክኒኮች፣ ስርዓቶች ላያቃቸው ይችላል፣ ላያደርጋቸው ይችላል። ነገር ግን የእግዚአብሔርን ፈቃድ የሚያደርግ ሰው። የእግዚአብሔር ፈቃድ ለምን ከባድ እንደሚሆን ታውቃላችሁ? ከክርስቶስ መስቀል ጋር ስለሚያገናኘን። የእግዚአብሔር ፈቃድ ከኛ ቤት መግዛት አለመግዛት ጋር፣ ከኛ መኪና መቀየር አለመቀየር ጋር፣ ከኛ ምናምን ጋር አይደለም የሚያያዘው። የእግዚአብሔር ፈቃድ ሁሉ ጊዜ ከክርስቶስ መስቀል ጋር ነው የሚያገናኘን። የአብ ልጅ ኢየሱስ መስቀል ላይ ሄዶ እርቃኑን የተንጠለጠለበት ጉዳይ ነው። ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ያንተ ፈቃድ። እግዚአብሔር የሚፈልገው ሰው፣ በእግዚአብሔር ምርጫ ውስጥ ተገኘ የምንለው ሰው ፈቃዱን የተወ፣ ፈቃዱን የለቀቀ፣ ነገር ግን ለእግዚአብሔር ፈቃድ የተገኘ ሰው፣ ጎልያድን በጦርነት መግጠም የሚችል ሰው፣ ነቀፋ ማስወገድ የሚችል ሰው፣ ኩነኔን ከቤተ ክርስቲያን ማስወገድ የሚችል ሰው። ምን ማለት ነው ያላችሁኝ እንደሆነ የምንከሰስበትን፣ ሌሎች በእኛ ላይ የሚነቅፉትን፣ ወንጌል እንዳይሮጥ እንዳይሄድ፣ የእግዚአብሔር መንግስት ኃይል እንዳይገለጥ እኛ ሰፈር ያለ ብዙ ኮተት አለ፣ ነቀፋ የሆነ እሱን ገለል የሚያረግ ሰው፣ አንድ ሰው ለእግዚአብሔር ምርጫ የተገኘ ሰው። ሁለተኛው እግዚአብሔር የሚፈልገው እናንተ መካከል ሰው አለ ወይ የተባለው ሰው። ሰዎች የጦር ልብሳቸውን ለብሰው የውጊያ ስልቶቻቸውን፣ ልምዶቻቸውን ተሸክመው ቁጭ ባሉበት፣ ነገር ግን እግዚአብሔር ሳያገኛቸው የቀሩ ሰዎች መካከል የተገኘው እግዚአብሔር የሚፈልገው ወይም ነቀፋን የሚያስወግድ ሰው እግዚአብሔር ቅባት የተገኘ ሰው ነው። ለማን ቅባት? በዚህ ዘመን ቤተክርስቲያን በጣም የሳተችው፣ በጣም ያራከሰችው፣ በጣምም ያሳዘነችው ነገር ካለ የእግዚአብሔር ቅባት፣ እግዚአብሔር መንፈስ ነው። ልክ ባልሆነ መንገድ እሱ በሌለበት እሱ ነው እየተባለ፣ እሱ ባልሰራው እሱ ነው የሰራው እየተባለ፣ እሱ ባልተናገረው እሱ ነው የተናገረው እየተባለ ለእግዚአብሔር ቅባት መገኘት ማለት ምን ማለት ነው? ለእግዚአብሔር ቅባት የተገኘ ሰው ምን አይነት ሰው ነው? ጎልያድ ፊት መቆም የሚችል ሰው። ይሄን እየነገርኳችሁ አንድ ነገር ወደ አእምሮ ይመጣ። ጸሎት ቤት ዝግ በነበረ ጊዜ
አዲስ አበባ ጸሎት ቤት ክፍት መካነ ኢየሱስ ቤተክርስቲያን ብቻ ነበረች እና ሁላችን የትም አጥቢያ ያለን ሰዎች መጠለያችን እሷ ነበረች። እዛ እየሄድን ነበር የምንገለገል ሁላችን ከያለንበት። ማን የት አጥቢያ የት እንትን እንደሆነ አይታወቅ። ሁሉ ሰው እዛች ይሰበሰባል። እግዚአብሔር እድል የሰጣቸው ሰዎች መጥተው እግዚአብሔርን ቃል ይናገራሉ። በዚያ ዘመን ማለት ነው። እና በዚያ ጊዜ አርብ ማታ ቄስ ተስፋዬ ዲነግዲ እግዚአብሔርን ቃል ያስተምሩን ነበር። አሁን በዚህ ሀገር እንዳሉ አውቃለሁ። አንድ ቀን አርብ እዛ ጉለሌ ቤቴል መካነ ኢየሱስ ቤተክርስቲያን የምታውቁት ሰዎች ካላችሁ ደጅ ላይ ሁሉ ሰው ፈሷል። ቤቱ ሞልቶ፣ ቤቱ ልክ እንደዚህ አይነት ቤት ነው። እንደዛ ከላይ መቀመጫ አለው፣ ከዚህ እንዲህ አይነት መቀመጫ፣ ይሄ ሁሉ ሞልቶ ያ ሞልቶ እደጅ በየሜዳው መዓት ህዝብ ፈሷል። እና እኔ ስገባ ወደ ጉባኤ ወደዛ ግቢ ስገባ እሳቸው እየሰበኩ ነበር። በጣም በኃይል ይሰብኩ ነበር እና የሚናገሩት እንደዚህ ያሉ ነበር። አንድ ሰው ይላል እግዚአብሔር ይሉ ነበር። ያ ሁሉ ህዝብ እዛ ፈሶ፣ እኔ የጠየቁትን ጥያቄ ልነግራችሁ ነው። ያ ሁሉ ህዝብ እዛ ፈሶ፣ ያ ሁሉ ህዝብ በመፍራት የእግዚአብሔርን ቃል እየሰማ እግዚአብሔር አንድ ሰው አጣው ይላል ይያሉ በኃይል ይናገራሉ። በኋላ ነው ጥያቄ አንድ ሰው እንዴት ይሄ ነገር እንዴት ነው አንድ ሰው የሚለው? እግዚአብሔር አዳራሽ ሞልቶ የተረፍነው ሜዳ ላይ ፈሰን ይሄ ሁሉ ህዝብ እዚህ ተኮልኩሎ እንዴት ነው እግዚአብሔር አንድ ሰው የሚለው? ለካ መለኪያ አለው። ዝም ብሎ የተኮለኮለ ሰው ሁሉ አይደለም። ዝም ብሎ የተሰበሰበ ሰው ሁሉ አይደለም። ለካ ታዲያ መለኪያ አለው። ለካ እግዚአብሔር አንድ ሰው እያለ ሲጮህ፣ እግዚአብሔር አንድ ሰው እያለ ሲናገር የፕሮግራም ጉዳይ አልነበረም። በጣም የሚገርማችሁ ነገር ያ አንድ ሰው በወቅቱ አለመገኘቱ ለዚያ የእግዚአብሔር ድምጽ ቤተክርስቲያን ጆሮዋን ከፍታ ምላሽ አለመስጠቷ ልክ የደርግ ስርዓት አልፎ ሪቫይቫል ቀጥሎ ቤተክርስቲያን ወደ አደባባይ መምጣት ስትጀምር ብዙ ሰዎች ወደ ቤተክርስቲያን መጡ። የቤተክርስቲያን መልክ ተለወጠ። አንድ ሰው ቤተክርስቲያንን ቅርጽ የሚያስይዛት አልነበረም። እግዚአብሔርን የሚፈሩ የዋሃን የሚጸልዩ ስለ ፍቅር ማትሰብኳቸው ፍቅርን በኑሮ የሚያሳዩአችሁ እኔ መካከላቸው ስለነበርኩ አይቻልም። ቅኖች ሰዎች የተሰበሰቡበት እዛ መካከል እግዚአብሔር አንድ ሰው ይፈልግ ነበር ወደ ቤተክርስቲያን የሚመጣውን አደገኛ ተግዳሮት ሊመልስ። ግን የዋሃን ነበሩ የነበሩት። ወደ ቤተክርስቲያን ሰዎች ገቡ። እነዛ ወደ ቤተክርስቲያን የገቡ ሰዎች ቤተክርስቲያንን ይዘዋት ፍርድ ቤት ይሉ። ስሙኝ፣ እንደ እግዚአብሔር መልእክተኛ ነው የምናገረው። እግዚአብሔር እየቀለደ አይደለም። ቤተክርስቲያንን በአደባባይ ነውሯን ገለጡት። አሁን የሚታየው ብዙ ነገር ከዚያ ጀምሮ ፈለቀ። አንድ ሰው ለእግዚአብሔር ቅባት የተገኘ አንድ ሰው መዝሙር 89 ቁጥር 20 እሱን ቃል አንብበው። አንድ ሰው ጎልያድ ይሄን ሰውዬ ነው አለ ወይ እናንተ መካከል ለእግዚአብሔር ቅባት የተገኘ? እግዚአብሔር አግኝቶ የቀባው። እግዚአብሔር ሳያገኘን ሰዎች ዘይት ባናታችን ላይ ቢያፈሱ ትርፍ የለውም፣ ምንም አይጠቅምም። ለቅባት ሰው ይፈልጋል። ምዕራፍ 16 ዳዊት ሲቀባ ዝም ብሎ አይደለም የተቀባው። ተመልከቱ የእግዚአብሔር ቃል ምን እንደሚል። ባሪያዬን ዳዊትን አገኘሁት። እነማን ያሉበት ቤተ መቅደስ ውስጥ? ምዕራፍ 16 አንደኛ ሳሙኤል እነ ኤልያብ ፊት መደዳ ላይ አሉ። ማን ያላገኛቸው? እግዚአብሔር ያላገኛቸው ግን ቤተ መቅደስ ያገኘቻቸው። እግዚአብሔር ያላገኛቸው ነገር ግን የቤተ ክርስቲያን አገልግሎት የቤተ ክርስቲያን ልዩ ነገር ያገኛቸው ሰዎች እዚያ አሉ። እና ሳሙኤል ዘይት ይዞ መጣ ሊቀባ እና ነቢዩ ተሳሳተ። እነዚህ እግዚአብሔር ያላገኛቸው ሰዎች ሰው ለማሳሳት ነብይ ለማሳሳት እንኳን የሚችሉበት አቅም አላቸው። እና ኤልያብን ገና ሲያየው ሳሙኤል ዋው አለ። እግዚአብሔር የሚቀባው ሰው ይኸውና በፊቴ ትከሻው ቁመናው ምናምኑ ሲያየው በቃ ለቅባት የሚሆን መሰለው። ሊያፈስበት ሲል እግዚአብሔር እንዲህ አለው፣ ኖ ሳሙኤል፣ ይሄ ሰውዬ እኔ ያገኘሁት ሳይሆን እኔ የናቅኩት ሰው ነው። ይሄ ሰውዬ እኔ ያገኘሁት ሳይሆን እኔ የናቅኩት ሰው ነው። ስለዚህ ይሄ ለቅባት አይመጥንም፣ አይሆንም አለ እግዚአብሔር። አይሆንም። ሁለተኛው ወንድም ሲመጣ ሳሙኤል ይሄኛውን እንኳን ብሎ ሲል ኖ ይሄኛውንም እኔ አላገኘሁትም። እንዲህ ያሉ የእሴይ ልጆች ቤተ መቅደሱን የሞሉት የእሴይ ልጆች በሙሉ አለፉ። አንዳቸውም ለቅባት የተገኙ ሰዎች ለእውነተኛው የእግዚአብሔር ቅባት ለእውነተኛው የእግዚአብሔር ዘይት መለኮት ለሆነው ዘይት ሌላ ሰው አድርጎ ለሚለውጠው ዘይት ኢየሱስን ባንተ ህይወት ለሚገልጠው ዘይት ከሰማይ ለሚመጣው ዘይት ቤተክርስቲያንን ሊቀድሳት መጥቶ ያደረባት ያ ዘይት ለዚያ ይሁን ሰው አልነበረም። በኋላ ነብዩ አንድ ጥያቄ ጠየቀ። አደከምከን እኮ ምንድነው? ሌላ ልጅ አለ አለው። ወል እንግዲህ እንደ ልጅ የሚታሰብ ከሆነ በግ እየጠበቀ ያለ አንድ ትንሽ ልጅ አለ፣ ከብቶች እየጠበቀ ነው ያለው፣ ቤተ መቅደስ የለም ማለት። እስኪ ያስመጣው ተባለ። መጣ። ልክ ሲመጣ እግዚአብሔር ለሳሙኤል እንዲህ አለው፣
እርሱ ነውና ምን በለው ተነስተህ ቅባው። አቤት ልዩነት! ያለባበስ ልዩነት፣ ፊዚካሊ ያላቸው ልዩነት፣ የንግግር የብዙ ነገር ልዩነት የሚታይ ነው። በእግዚአብሔር አይን ፊት እግዚአብሔር ለቅባት የመረጠው ሰው አለ። ደበሎ እየሸተተ የሚመጣ በግ እየሸተተ የሚመጣ ትንሽዬ ልጅ በተጠላለፈ ጫማ የሚመጣ ምርጥ መኪና የማይነዳ ምርጥ ምግብ ያልበላ ከቤተ መቅደስ ውጪ ያለ ቤተሰብ የረሳው ግን እግዚአብሔር ለቅባት የመረጠው። አሜን አሜን። እነ ኤልያብና ወንድሞቹ ለቅባት በሰልፍ ሲደባደቡ መድረክ ላይ እሱ የለም። በሰልፍ አይመጣም ቅባት ብራዘር፣ እሱ አይደለም። በድብድብ አይመጣም። እነሱ በሰልፍ ኤልያብ ሲወድቅ ሁለተኛው በቃ እኔ ነኝ እሱን ገፍትሮ ሲመጣ እሱ ይሄ ሁሉ ሲሆን የለም። እሱ በግተራ ነው ያለው። ሲመጣ እግዚአብሔር እንዲህ አለ፣ ይሄን ልጅ ነው ያገኘሁት። እግዚአብሔር ዛሬ ያገኘን ሰው ፈልጋለሁ አለ እግዚአብሔር ለእግዚአብሔር ቅባት። ከዛ እግዚአብሔር እንዲህ አለ፣ ተነሳና ምን በለው ቀባው። ምዕራፍ 16 ቁጥር 14 እንዲህ ብሎ ይናገራል። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል ወረደበት። ጩና አሜን በሉ እስቲ። ከዚያን ቀን ጀምሮ የእግዚአብሔር መንፈስ እስቲ ተናገሩ ባካችሁን። የእግዚአብሔር መንፈስ በሉ እስቲ ባካችሁን። የእግዚአብሔር መንፈስ ሎርድ ጂሰስ። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ መጣ። ስለዚህ ዳዊት ከዚያ ነጥብ ጀምሮ የበግረኛ መሆኑ ቀርቶ የእግዚአብሔር ባሪያ። ጩና አሜን በሉ እስቲ። የእግዚአብሔር ቅባት አንተ ላይ ሲመጣ የማን ባሪያ ያደርግሃል? የእግዚአብሔር ባሪያ። ባሪያዬን አለ እግዚአብሔር። ተማመነበት። ባሪያዬን ከፍ ባደረገው፣ በአገልግሎት በባረከው፣ በገንዘብ በባረከው፣ በኑሮ በባረከው፣ በልዩ ልዩ ነገር በባረከው የማያምጽ ኢትዮጵያን ባሪያ የሚሆን አሜሪካም ሲመጣ ባሪያ የሚሆን ዳዊትን አገኘው። ለቅባት የተገኘ ሰው አለ ወይ እናንተ መካከል አለና ጠየቃቸው ጎልያድ። ለቅባት እግዚአብሔር የሚተማመንበት ይሄ የኔ አገልጋይ ነው፣ ይሄ የኔ ባሪያ ነው። ለምን ልቡን ትቷል? የማንን ፈቃድ ያደርጋል? የእግዚአብሔርን ፈቃድ። እግዚአብሔር ለፈቃዱና ለልቡ ሐሳብ የሚያምነው ሰው ቅባቱን እላው ላይ የሚያደርግበት ሰው። በደንብ ስሙኝ። ስትድኑ የእግዚአብሔር መንፈስ እናንተ ውስጥ ገብቷል። ለቤዛ ቀን ታትማችኋል። አጋንንት እንዳይገባባችሁ፣ ክፉ እንዳይሰለጥንባችሁ፣ የእግዚአብሔር መንግስት እንድትወርሱ በዚያ መንፈስ ታትማችኋል። ስለሱ አይደለም እያወራ ያለሁት። እሱ በድነታችሁ ጊዜ የሆነ ነገር ነው። እግዚአብሔር ለስፔሻል ሚሽን ይፈልጋችኋል ነው እያልኩ ያለሁት። እግዚአብሔር ለስፔሻል ጉዳይ፣ ለስፔሻል አጀንዳ፣ ለስፔሻል ፕሮግራም ከረንትሊ ምድር ላይ ላለ ቀውስ፣ ከረንትሊ ቤተክርስቲያን ውስጥ ለሚታይ ቀውስ፣ ከረንትሊ በኢትዮጵያ ምድር ለሚታይ ቀውስ ሶሉሽን መሆን እንድትችል የሚያደርግ መፍትሄ እንድትሆን የሚያደርግ አንድ ሰው ቅባት ያገኘው። ይሄ የእግዚአብሔር ቅባት ያገኘችው ሰው የእግዚአብሔር እጅ ትረዳዋለች። አረ ጩሁና አሜን በሉ። የማ እጅ? የእግዚአብሔር እጅ። ዋው! የእግዚአብሔር እጅ። እግዚአብሔር እጁ ከተዘረጋ የማይከፈል ባህር የለም። እግዚአብሔር እጁ ከተዘረጋ ውሃ ማፈልቅ አለት የለም። እግዚአብሔር እጁ ከተዘረጋ የማይወድቅ ጎልያድ የለም። የእግዚአብሔር እጅ ትረዳዋለች። ቅባት ያገኘው ሰው ለእግዚአብሔር አግኝቶ እግዚአብሔር የቀባው ሰው የእግዚአብሔር እጅ የማይቻል ነገር ሲገጥም የማይቻል ነገር ጋር ሲጋፈጥ እግዚአብሔር እጁን ይዘርጋል። የእግዚአብሔር እጅ ሰዎች በእውቀታቸው ሊያስወግዱት ያልቻሉትን፣ ሰዎች በትምህርታቸው፣ በጥበባቸው፣ በችሎታቸው፣ በልዩ ልዩ ነገራቸው ሊፈቱት ያልቻሉትን እዚህ ይላችኋል። ትንቢተ ዳንኤልን መጽሐፍ ስታነቡ አንድ ጊዜ በምድር ላይ ጉድ ፈላ። በባቢሎን ምድር ንጉሥ ሕልም አየ፣ እንቆቅልሽ ሆነ፣ ሕልሙም ፍቹም ጠፋ። ሰበሰባቸው። በዚያ የነበሩ ጠበብት የተባሉ፣ ጠንቋይ የተባሉ፣ ኮከብ ቆጣሪ የተባሉ በሙሉ ተሰበሰቡ። ሕልሙንም አምጡ፣ ፍቹንም አምጡ። የለም።
ህልሙን ንገረን፣ ከዛ በኋላ እንነግርሃለን። እንዲህ ያለ ነገር እስከ ዛሬ ተሰምቶ አይታወቅም። ሰው ህልም ሳይናገር ህልሜንም ፍቼንም አምጡ ብሎን አያውቅም። እንዲህ ያለ ኮንፊውዝድ የሚያደርግ ነገር፣ ግራ የሚያጋባ ነገር ለምን ትነግረናለህ? ልታጠፋን ፈልገህ ካልሆነ በስተቀር። ኋላ ንጉሱ እንዲህ አለ፣ እቺን እኔን ጥያቄ አዘግይታችሁ እድሜያችሁን ልታረዝሙ ነው፣ በሙሉ ትጠፋላችሁ የሚል የሞት አዋጅ አወጣ። ባቢሎን በሙሉ በሞት ድምፅ ተናጠች። አይሁዳዊ የለ፣ ባቢሎናዊ የለ፣ የሞት ጥላ ምድርን ከደናት። በዛ መሃል የተለየ የእግዚአብሔር መንፈስ ያለበት፣ የእግዚአብሔር ቅባት ያደረበት አንድ ሰው ብቅ አለና እንደዚህ ብሎ ተናገረ። ጊዜ ይሰጠኝ፣ አንድ ጊዜ፣ አጭር ደቂቃ። I have the solution for the generation። ለዚህ ጨለማ፣ ለዚህ ህዝብ ላይ ለመጣ ውድቀት መፍትሄ እኔ አመጣለሁ። ጥቂት ደቂቃ ሳይ ንጉስ አለ። መልእክተኞች ሄደው አንድ አይሁዳዊ አለ፣ ጥቂት ደቂቃ ጠይቋል፣ ጥቂት ጊዜ ጠይቋል፣ ይሰጣል። ገባ ብሎ ሲወጣ ብራዘር፣ ቅባት ሳይኖርብህ በመንበርከክ እግዚአብሔርን አታገኘውም። አሁን ቤተ ክርስቲያንን የገደላት ምንድነው ያላችሁኝ እንደሆነ መንፈስ ቅዱስ የሌለበት ጸሎት፣ መንፈስ የማይመራው ጸሎት፣ ዝም ብሎ ቅርጽ ብቻ የሆነ ጸሎት፣ ጓድ ተብሎ የተሰየመ የደርግ ካድሬዎች የሰየሙት ስያሜ የተሸከመ ጸሎት አገልግሎት ሷርደ። ይሄ ገባና በርከክ ሲል ህልሙንም ፍቹንም ይዞት መጣ። ህልሙ ይሄ ነው፣ ፍቹ ይሄ ነው። ሌሎች አልቻሉም። የእግዚአብሔር እጅ ጩና መንበልባከን የማን እጅ? የእግዚአብሔር እጅ። ዋው ዘመዶቼ፣ የእግዚአብሔር እጅ እናንተን መርዳት ስትጀምር እናንተ የምታረጉትን ነገር ማንም ኮፒ አድርጎ መቀጠል አይችልም። እስቲ አይችልም በሉ አንድ ጊዜ፣ አይችልም። ያ ሙሴ የተባለ ሰው አንደኛ ታምራት ሲያደርግ መጡና አደረጉ፣ ሁለተኛ ታምራት ሲያደርግ መጡና አደረጉ፣ ሶስተኛ ሲያደርግ መጡና አደረጉ፣ አራተኛ በኋላ አልተቻለም። በኋላ እንዲህ አሉ፣ እቺ የማን ጣት ናት? አጠገባችሁ ላለው ሰው ንገሩት፣ የእግዚአብሔር ጣት በሉት ባካችሁ፣ አትኮረጅም በሉት። አረ እግዚአብሔር በዚህ ልዩ መንፈስ ያገኛል። አሜን። ማይኮረጅ ኮፒ ማይደረግ። ይሄ አሁን የሙሴ አገልግሎት ውጤት አይደለም አሉ። ገብታችኋል? እስከ 3 ድረስ የሙሴ አገልግሎት ውጤት ነበር። ኮምፒት ማድረግ ተችሎ ነበር። ከ3 በኋላ ግን አልተቻለም። በተለየ መንገድ ጀኒውን የሆነ የእግዚአብሔር እጅ ለዘላለም የአብ ስም የተቀደሰ ይሁን። ጀኒውን የሆነ የእግዚአብሔር እጅ በላዩ ላይ በዳዊት ላይ ይሄ ነበረበት። ጎልያድ የፈለገው ይሄንን ሰው ነው። የተለየ የእግዚአብሔር እጅ ያለበት ሰው ሁሉ ለሚንቀጠቀጥለት ለጎልያድ በአንድ ድንጋይ ወርውሮ መጥቶ መጣል የሚችል የእግዚአብሔር እጅ ያለበት ሰው አለ ወይ እናንተ መካከል አላችሁ። ጎልያድን እነ ሳኦል አልቻሉትም፣ ሕዝበ እስራኤል አልቻሉም። አንድ ትንሽ 17 ዓመት ልጅ ግን ምን ያለበት ቅባት፣ የእግዚአብሔር እጅ። መጽሐፉ እንዳለ እጄ ትረዳዋለች። እጃችንን የምታስቆም የእግዚአብሔር እጅ እኛ ጋር ትምጣ። ቤተ ክርስቲያን የከሰረችው በዚህ ነው። ወንድሞቼና እህቶቼ የከሰርነው በዚህ ነው። የኢትዮጵያ ቤተ ክርስቲያን የከሰረችው በዚህ ነው። በአሜሪካ ያለች የኢትዮጵያ ቤተ ክርስቲያን የከሰረችው በዚህ ነው። የሰው እጅ ቤተ ክርስቲያን ውስጥ ይንቀሳቀሳል። የእግዚአብሔር እጅ ያስፈልጋል። አሁን ያን የእግዚአብሔር እጅ የሚያመጣ አንድ ሰው ቅባት ያለበት ክንዴ ታጸናዋለች። ቅባት ያለበት ሰው፣ ለቅባት የተገኘ ሰው በማንኛውም ቻሌንጅ ውስጥ ቆሞ ታገኙታላችሁ። አረ ያድናል ኢየሱስ። ይሄ ዳዊት ወደ ሰልፉ ሜዳ ሲመጣ ጎልያድ ወጣ ብሎ ሕዝበ የሳኦል ባሪያዎች ሁሉ ደህና አደራችሁ ሰው አለ ምናምን ሲል ሁሉ ሰው ይንቀጥቀጣል፣ የሚገባበት ይጠፋዋል። እዛ መሃል ላይ ደረሰው ዳዊት እና ቅባት ያለበት ልጅ ስለሆነ ልክ እንደደረሰ መንቀጥቀጥ አይደለም የጀመረው፣ ቀና ብሎ አየውና ይሄ ያልተገረዘ ፍልስጤማዊ
በዚህ በእግዚአብሔር ጭፍራ ላይ በዚህ በእግዚአብሔር ሕዝብ ላይ ልብ አድርጉ። ጎልያድ ምን ይላቸዋል? የሳኦል ባሪያዎች። ቅባት ያለበት ሰው ደግሞ የእግዚአብሔር ሕዝብ ማን ይለዋል? የእስራኤል ጭፍራ፣ የእግዚአብሔር ሕዝብ። ይገርም ነገር ነው። እንዴት ቢደፍር ነው እንደዚህ የሚናገረው? ቆሞ ሌላው መግቢያ ቀዳዳ ጠፍቶት ሲርበተበት በጽናት ማን አቆመው? የእግዚአብሔር ክንድ ያድናል። ኢየሱስ ያደረብህ መንፈስ ብራዘር፣ ይሄ የእግዚአብሔር ቅባት ሲያገኝህ፣ ይሄ የእግዚአብሔር ቅባት ሲያገኝሽ ሰው ሁሉ ፈርቶ የሚሸሸው ቻሌንጅ ፊት ቆመ መፍትሄ ታመጣለህ። ያድናል ኢየሱስ። ቆመህ እየሸሸህ አይደለም፣ እየተበተንክ አይደለም፣ እየሮጥክ አይደለም፣ እየሸሸህ እየበረገክ አይደለም። የሚበረግጉ ቅባት የሌላቸው ሰዎች፣ ቅባት ያገኛቸው ሰዎች ቻሌንጁ ፊት ቆመው እኔ ነኝ የምጥለው፣ ጩና አሜን በለሲ፣ እኔ ነኝ መፍትሄው አለ ዳዊት። እግዚአብሔር ቅባት ያገኘው ሰው ጠላት በርሱ ምን አይልበትም? አይጠቀምበትም። ለቅባት የተገኘን ሰው ጠላት በርሱ አንዲት ነገር ማድረግ አይችልም። ዋው ዘመዶቼ፣ ቤተክርስቲያን መምጣት ይቻላል። መስበክ፣ ማስተማር፣ ምናምን ብዙ ነገሮች ማድረግ ይቻላል። ትሰለጥናላችሁ፣ ትለምዳላችሁ። በብዙ መንገድ ያንን ኳሊፋይድ መሆን ትችላላችሁ፣ ተምራችሁ ምናምን። የጠላት መሳሪያ አለመሆን ግን የሚቻለው በቅባት ብቻ ነው። ሰልጥናችሁ ብዙ ዕውቀት ኖሯችሁ ብዙ ነገር ይዛችሁ ጠላት ይጠቀማችኋል። ማስረጃ ልስጥ። ኢየሱስ ክርስቶስ በዚህ ምድር ሲያገለግል እነ ጴጥሮስ ምናምን ናስቆሮቱ ይሁዳ አብረዋሉ። አንድ ሰው ግን የተመቻቸ ሰው ነበረ። ገንዘብ ያዥ ነው። አገልግሎት ተካፍሏል። ኢየሱስ ሲያስተምር ተምሯል። ግን አንድ ችግር ነበረ። ሲሪየስ የሆነ ንክኪ ከኢየሱስ ጋር አልነበረው። ጌታ በመካከላቸው ቆሞ ከናንተ መካከል አንዱ አሳልፎ ይሰጠኛል ምናምን ብሎ እንኳን ሲናገር አይረብሽም። ሌሎች ተረብሸው ምን ነው አንተን እንሞታለን ካንተ ጋር ምናምን ያሉ ሲጨነቁ እሱ አይጨነቅም፣ አይረብሽም። ከጌታ ጋር ሲሪየስ ንክኪ የሌለው ሰው በምን እንደምታውቁ ታውቃላችሁ? እግዚአብሔር እየተናገረው ምንም ስሜት የለም። ምንም ሲጸጸት ምናምን መንፈስ የለም። ማን ይውቀሰው? እንዴት ይስማ? ከዛ ተጠቀመው። መጽሐፍ እንደሚታውቃላችሁ ዮሐንስ ወንጌል ምዕራፍ 13 ቁጥር 3 እራት እየበሉ እያለ ከማን ጋር? በገበታው ዙሪያ ማን አለ? እባካችሁ ንገሩኝ፣ ማን አለ በገበታው ዙሪያ? እዚህ ጋር ጴጥሮስ፣ እዚህ ጋር ዮሐንስ፣ እዚህ ጋር አንድሪያስ፣ እዚህ ቶማስ ብለው ተቀምጠው፣ እዚህ ጋር ደግሞ ማን አለ? ኢየሱስ። ወይ ጉድ! አብረው እየበሉ ቀስ ብሎ መጥቶ ሐሳብ ጨመረበት። ወንድሞችና እህቶች፣ ጸሎት ቤት መመላለስ ዋስትና አይደለም። ዋስትና አንድ ነገር ነው። ሲሪየስ ኮኔክሽን ከእግዚአብሔር ቅባት ጋር፣ ሲሪየስ ኮኔክሽን ከመንፈስ ቅዱስ ጋር እግዚአብሔር ይስጠን። በጣም ሲሪየስ። ክፉ አይጠቀምበትም፣ ምላሱን አይጠቀምበትም፣ ጆሮውን አይጠቀምበትም፣ እጁን አይጠቀምበትም፣ ሐሳቡን አይጠቀምበትም። ዋው! እንዲህ አይነት ሰው ለእግዚአብሔር ቅባት የተገኘ ሰው የአመጽ ልጅ መከራ አይጨምርበትም። የአመጽ ልጅ የሚያመጣው መከራ ፍርክስክሱን አያወጣውም። ግን የአመጽ ልጅ ይታገለዋል። ቅድም ያልኳችሁ እግዚአብሔር ሰው ያነሳውን ጥቅስ ልንገራችሁ ስለ ዳዊት። ዳዊት ከመቀባቱ በፊት ስለ ዳዊት ማንንም ሰው አስቦ ያውቅ። መጽሐፉ ምን ይላል? ዳዊትም እንደተቀባ ፍልስጤማውያን በሰሙ ጊዜ በዳዊት ላይ ምን ሆኑ? ተከማቹ። እውነተኛው ቅባት ሲያገኝህ፣ እውነተኛው የእግዚአብሔር ኃይል ባንተ መገለጥ ሲጀምር ክብርና ዝና ባውንድ ሳይሆን ወደ አንተ የሚጎትተው ሰልፍ ነው ይዞ ይመጣ። ጦርነት ነው ይዞ ይመጣ። የምትቀበለው ጦርነት ነው። የአመጽ ልጅ መከራ አይጨምርበትም። ቅባት
እግዚአብሔር ጠላቶቹን ከፊቱ ምን ያደርጋል? ያጠፋል። እሱ ለጠላቶቹ ጊዜ የለውማ። እሱ ለጠላቶቹ ጊዜ የለውም። ልብ በሉ። ዳዊት ለሳኦል ጊዜ አልነበረውም፣ ለጎልያድ ግን ጊዜ ነበረው። ሳኦል ዘመኑን ሙሉ ዳዊትን አሳዶ ጨረሰ። ከዚህ እግዚአብሔር ይጠብቃችሁ። እግዚአብሔር ቤት ውስጥ ተቀምጣችሁ አንድን ሰው ስታሳድዱ ብቻ ኖራችሁ ከሞት ጌታ ይጠብቃችሁ። በጣም አደገኛ ነው። ሳኦል ያገለገለው አገልግሎት ይሄ ነው። እግዚአብሔር በሰጠው ፖዚሽን፣ እግዚአብሔር በሰጠው አገልግሎት ምንም ስራ አልሰራም። በፍልስጤማውያን ፊት ሲያዋርዳቸው፣ መከራ ሲያሳያቸው፣ ግን በአንድ ነገር ብርቱ ነበረ። በምን ያላችሁ እንደሆነ ዳዊትን በማሳደድ። ዳዊት ራሱ በእኔና በሞት መካከል አንድ እርምጃ ቀረ እስኪል ድረስ ጨክኖ ዳዊትን እንዳሳደደ ሞተ። አቤት! ከማሳደድ ሳንፈታ ከመሞት እግዚአብሔር ይጠብቀን። በጣም ከባድ ነገር ነው። ዝብልጭ እያሳደደው እያለ ሁለት ጊዜ ሳኦል በዳዊት እጅ ወደቀ። ሁለት ጊዜ ከዳዊት ጋር የነበሩ ሰነፎች እንደዚህ አሉት፣ እግዚአብሔር ይሄንን ጠላትህን በእጅ ላይ አሳልፎ ሰጥቷል። አንገቱን ምን በለው? በጥሰው። this is your time። ከዚህ የበለጠ የተመቻቸ ጊዜ አታገኝም። አንተ ያልጠበቅከውን ጊዜ ነው እግዚአብሔር ያመጣልህ። አንገቱን እዚህ ጋር ብትቆርጠው መሳደድ ያበቃል፣ ይዘጋል። እንደዚህ አለ። እግዚአብሔር በቀባው ላይ እጄን ምን አልልም፣ አላነሳበትም። እኔ ለሳኦል ጊዜ የለኝም፣ ሳኦል ነው ለኔ ጊዜ ያለው። እኔ ለሳኦል ጊዜ የለኝም። እሱ ላይ እሱን በመጉደል የሱ አንገት እንዴት እንደሚበጠስ፣ የሱ አንገት እንዴት እንደሚቆረጥ፣ እሱ እንዴት እንደሚሰናከል ጊዜን ኢነርጂን እዚህ ላይ ኢንቨስት አላረግም። ኖ እግዚአብሔር ራሱ ከሱ ጋር ምን ያድርግ? ዲል ያርግ። እሱ የኔ ጠላት ነው፣ እኔ ግን በሱ ላይ አልነሳም። እሱ እኔ እንድሞት ነው የሚፈልገው፣ ሊገለኝ ነው የሚያሳድደኝ፣ ጦር ሰብቆብኛል፣ ብዙ ነገር አድርጓል። ኖ እኔ ለሱ ጊዜ የለኝም፣ ከእግዚአብሔር ጋር ዲል ያርግ። ጠላቶቹን ለእግዚአብሔር የተወ አንድ ሰው፣ በቀልን ለእግዚአብሔር የተወ አንድ ሰው እግዚአብሔር ቅባት ያገኘው ሰው የእግዚአብሔር እውነትና ምህረት ሁሉ ጊዜ አይለዩትም። በደንብ አሜን በሉ እስቲ። የማን እውነት? የእግዚአብሔር እውነት እና ምህረት። ለሰው ከባድ ነገር ምንድነው ያላችሁኝ እንደሆነ በእግዚአብሔር እውነት ፊት መቆም ጉልበት ይጠይቃል፣ አቅም ያጣል። ብዙ ጊዜ እንወድቃለን በዚህ የእግዚአብሔርን እውነት በመታዘዝ ብዙ ጊዜ እንወድቃለን። ግን ደግሞ የጌታ ምህረት አለ፣ ለዘላለም ስሙ ይቀደስ። ግን ደግሞ የጌታ ምህረት አለ። አንድ ምሳሌ ነግሬያችሁ ላጠቃል። ዳዊት ሰው ሁሉ ወደ ሰልፍ በሚወጣበት ጊዜ እሱ ወደ ቤት ቀረ። በሰገነት ላይ ሲመላለስ አንድ ቀን አንድ የእስራኤል ጀነራል ሚስት የሆነች ሴት ሻወር ስታደርግ አያት። አቃተው፣ ራሱን መያዝ ደከመው። የተቀባው ዳዊት፣ እግዚአብሔር እንደ ልቤ ያለው ዳዊት፣ ፈቃዴን ሁሉ ያደርጋል ያለው ዳዊት መቆም አቃተው። ያ ቀን የመጨረሻ ቀኑ ይመስለኛል። ሰይጣን ዛሬ አበቃልህ ያለው ቀን ይመስለኛል። ዛሬ መጨረሻ ነው ያለው ይመስለኛል። ዳዊት ደሙ ሞቀ። የደሙን ሙቀት መቆጣጠር አልቻለም። አስመጣት ያችን ሴት ወደ ቤት። አብራተኛና ወደቀ። በሷ አላበቃም። ዳዊት እንዳረገዘች መልእክት ስትልክለት የእስራኤል አይን የተባለን ሰው እንደ ኦሪዮን ያለ አደገኛ ጀነራል፣ ዳዊት የማይዋጋቸውን ውጊያዎች የተዋጋ፣
ዳዊትን ቤተ መንግስት አሳርፎ እርሱ ነፍሱን ዋጋ የከፈለ ሰው እንዲገደል ደብዳቤ ጽፎ በእጁ አስይዞ ሰደደው። አቤት ምን ነካው ዳዊት? እውነት ፊት መቆም አልቻለም። አቃተው፣ ተረታ፣ ተሸነፈ። ከዛ እግዚአብሔር አንድ ናታን የሚባል ነብይ ላከለት ሊምረው ስለወደደ። እስቲ ጩሁና አሜን በሉ ባካችሁ። ሊምረው መጣና ነብዩ እውነት ነገረው። ምንም አልሸነገለው። እውነተኛ ነብይ ነው። በአንተ መንግስት ውስጥ አንድ ግፈኛ ሰው በዝርዝር ነገረው። በኋላ ዳዊት እንዲህ አለ፣ ይሄ ሰው የሞት ልጅ ነው። እውነቱ እሱ በዚህ ሰው ላይ ፍርድ ሊፈረድበት ይገባል። ይሄ ሰው ሊገደል ይገባዋል ብሎ ፈረደ። እውነቱን ፈረደ። በኋላ ነብዩ እንዲህ አለው፣ ዳዊት እውነቱን ከተቀበልክ ያ ሰው አንተ ነህ። ያ ሰው አንተ ነህ። ይሄን እውነት ያመጣ ነብዩ ወደ እስር ቤት ወሰዱት አላለም። ይሄን ማድረግ አይችልም ነበር? ይችላል። ንጉሥ ሐሰተኛ ነብይ ነው ብሎ ሊያሳስረው ይችላል። አንገቱን ሁሉ ሊያስቆርጠው ይችላል። አላረገም። በእግዚአብሔር ፊት ቅርዝዝ አለ። ወድቅ ያለው ሰይጣን አታሞ ይዞ ሲደበድብ የእግዚአብሔር አንጀት ተላወሰ። የተቀባው ወድቆ ሲያየው የእግዚአብሔር ምህረት ዳዊትን ጩና ምን በልባከን የእግዚአብሔር ምህረት ንገሩ። አጠገባችሁ ላለው ሰው የእግዚአብሔር ምህረት በሉት። ከውድቀት ያነሳል በሉት። ያድናል ኢየሱስ። ዋው! የእግዚአብሔርን ምህረት ተለማመለስ። ዋው! እግዚአብሔር ቀብቶ አይጨክንብህም ብራዘር። ያድናል ኢየሱስ። እግዚአብሔር ሲቀባህ የሚጨክኑብህ ሰዎች ናቸው። እግዚአብሔር ሲቀባህ የሚጨክንብህ ሰይጣን ነው። እግዚአብሔር ሲቀባህ ብትወድቅም እንኳን ምህረት አለው። ስሙ ለዘላለም የተቀደሰ ይሁን። ተነሳ ዳዊት ተነሳ፣ ሮጦ ጨረሰ። እናንተ መካከል ሰው አለ ወይ የእግዚአብሔር ቅባት በዚህ መልክ የሚሰራበት? በቤተ ክርስቲያን በሀገር ደረጃ የመጣውን ክፉ ነቀፋ የሚያስወግድ እግዚአብሔር አንድ ሰው ይፈልጋል። እግዚአብሔር ይሄን ሰው ሲፈልግ ያ ሰው ልንሆን እንድንችል ያ ሰው ሆነን እንድንገኝ ልቡ እኛ ላይ እንዲያርፍ እንደ ልባችን መኖር ትተን እንደ ልቡ ለመኖር ዛሬ ልንወስን ይገባል። እግዚአብሔር ሰው ፈልጋለሁ ይላል። ፈቃዳችንን ትተን ፈቃዱን ልንቀበል ይገባል። እግዚአብሔር ሰው ፈልጋለሁ ይላል። ወንድሞቼና እህቶቼ ራሳችንን ለእግዚአብሔር ቃል ራሳችንን ለእግዚአብሔር ጸጋ ሰጥተን ይሄን ልናደርግ ይገባል። በዚያ ጊዜ በውስጣችን ያደረ ያ ቅዱስ ቅባት በውስጣችን ያለ ያ ቅዱስ መንፈስ በእኛ ስለሚሰራ የእግዚአብሔር እጅ ስትረዳን እናያለን። የእግዚአብሔርን እጅ ፍለጋ የትም አንሄድም። እኛ ቤት የእግዚአብሔር እጅ ምን ታደርጋለች? ስትረዳን እናያለን። እረ ኢየሱስ ያድናል። የእግዚአብሔር እጅ ስትረዳን እኛ መካከል እኛ ቤት እኛ ትዳር ውስጥ የእግዚአብሔር እጅ ስትረዳን ክንዱ ስታጸናን ጠላት በእኛ ህይወት ቦታ ሲያጣ መርገጫ ሲያጣ ግራ ሲገባው ሲያፍር እናያለን። ያመጽ ልጅ መከራ እኛን ማርበድበድ ሲያቅተው በጽናት ሰንቆ እግዚአብሔር ለጠላቶቻችን ጊዜ ሲያሳጣን እሱ ጠላቶቻችን ጋር ዲል ሲያደርግ እኛ ለእግዚአብሔር አጀንዳ ብቻ ስንኖር እንዲህ አይነት እግዚአብሔር ያገኘው ሰው ስንሆን ያን ጊዜ ነቀፋን ከእግዚአብሔር ሕዝብ ማስወገድ ይቻላል። በእናንተ መካከል አንድ ሰው አለን። ያን አንድ ሰው እግዚአብሔር ያድርገን። ይደላችሁ እስኪ በደንብ አሜን በሉ። ያድርገን። ምን ያህል ዘመን እንደምንኖር አይታወቅም።
አንዳንዶች ዛሬ ከሰዓት ልንሄድ እንችላለን፣ አይታወቅም። አንዳንዶች ነገር አይታወቅም። አሁን እንኳን እዚህ ቁጭ ያልንበትን ጊዜ እርግጠኞች አይደለንም፣ ግን ከመሄዳችን በፊት እግዚአብሔር ያገኛል። አትጓጉ፣ አትናፍቁ። ከማቆማችሁ በፊት የሆነ ነገር አስቆማችሁ መሞት። ኧረ ጩሁና አሜን በሉ እስቲ። ከማቆማችሁ በፊት መተንፈስ ከማቆማችሁ በፊት ምንም ነገር ይህን ምድር ከመልቀቃችሁ በፊት አንድ ነገር አስለቀቃችሁ። ከትውልዱ ላይ ከቤተ ክርስቲያን ላይ አንድ ነገር። እግዚአብሔር አንድ ሰው ይፈልጋል። ጩሁና አሜን በሉ እስቲ። ያ ሰው እኔ ነኝ የሚል አንድ ሰው አለ እዚህ ቤት ውስጥ። እስኪ በደንብ አሜን በሉ። አዎ ከማቆም በፊት መተንፈስ ከማቆም በፊት አንድ የአመጽ ስራ አስቁመህ፣ አንድ የአመጽ ስራ አስቁመሽ እናንተ ቤተሰብ ውስጥ እና አንቺ ቤተሰብ ውስጥ አንተ ቤተሰብ ውስጥ አንተ ዘር ውስጥ እንደ ልቡ የጨፈረውን አስቁመህ፣ አንተ ሰፈር አንተ ጎረቤት ውስጥ አንተ ጎሳ ውስጥ እንደ ልቡ የጨፈረውን አስቁመህ፣ ምድር ላይ ቤተ ክርስቲያን ላይ እንደ ልቡ የጨፈረውን አንዱን አስቁመህ አንድ ነገር። ዋው ዘመዶቼ፣ እግዚአብሔር ለትልቁ ጎልያድ ትንሽዬውን ዳዊትን ነው የሚፈልገው። ትንሽ ነኝ አትበሉ፣ በእግዚአብሔር እጅ ትልቅ ናችሁ። ጩሁና አሜን በሉ እስቲ። ቆመን እንጸልይ ባካችሁ። ሃሌሉያ። ያን ሰው አርገኝ በሉት ዛሬ። በቃ ጌታ ሆይ አግኘኝ፣ ካንተ ጋር መሆን ነው የምፈልገው። ኦ እጅህ በላይ ላይ ትንጣ። በቃ መንፈስህ ያገኘኝ በሉት ጌታን። ሃሌሉያ። ሰው ፈልጋለሁ አይደል ያለን ዘመዶቼ? ሰው ማን ነው ለጌታ መልስ የሚሰጥ?